ላለች አንተ እንድትበላ አድርጋት ብሎ አብርሃም ካልደወለ መሰለ። ታዲያ እኮ ለስራ አይሆንም። ያኔው ነበር ማስቆም የነበረብሽ። እኔማ ከሱ ጋር ብዙ ስራ ሰርተ ዲና ሳቤላን ላገታት ወይም ደግሞ ለቀጠረችው ሰው ከባድ ማስጠንቀቂያ ሰጠችው። አብርሃም ብሩን ቶሎ ብሎ አፍጥኖ የማይልክልህ ከሆነ ከሳቤላ አንገት ላይ ቢላ አድርገህ ፎቶ ስተላክለት፣ ያለያ ግን እገላታለሁ፣ ደግሞ ቶሎ ብሩን ካላከው በጣም እንደምትጎዳትም ንገረው ብላም ትለዋለች። ይህን ነገር በፍጹም ላደርገው አልችልም ይላታል። ቆይ ግን አንተምና በሆነ ነው እስከዛሬ ድረስ በጣም ብዙ ስራ ስንሰራ ነበረ። ነገር ግን ደግሞ ሳቤላ ጋር እጅን ይዘዋል። ምንድነው ችግርህ? ይኸውልህ እገላሃለሁ ብላም ትላለች። እንዲሁም ሳቤላን እያገታት ወይም ደግሞ የሚቆጣጠራት ሰው ይህን ነገር በፍጹም ሳቤላ ላይ መጥፎ ነገር ማድረግ አልፈለገም። ግዴታ ተይዞ እንጂ ጭራሽ ሳቤላ ማሰቃየት ሳይሆን እንዲሁም ፈቶ ወደ አባቷ ቢልካት በጣም ደስ ይለዋል። ነገር ግን ደግሞ ይሄን ነገር ማድረግ አይችልም። ምክንያቱም ዲና ልጁን ይዛበታለች። ያኔ ሳቤላ የሆነ ነገር ወይም ደግሞ ካመለጠች ወይንም ምንም ሳያገኝ እዛ ውስጥ ከወጣች እሱ ልጁን እንደሚያጣ ተነግሮታል። ስለዚህ ደግሞ ልጁን ያስባል። ሳቤላ በጣም ታሳዝናለች። ሲያማትና እንዲሁም ደግሞ ራሷን አዙሯት ሲጥላትኝ በጣም ያዝናል። እኔም እንዳንቺ አይነት ልጅ አለችኝ፣ አይዞሽ ምንም እንዳይከፋሽ ይላታል። ስለሚንከባከባት ሳቤላም በጣም ደስ ብሏታል። ምንም እንኳን አብርሃምን በጣም በምትወደው እና እንዲሁም ደግሞ አንድ ቀን እንኳን ተለይተው የማታውቀው አብርሃምን አሁን ከተለየችው በጣም ብዙ ጊዜያት ሆኗታል። እናም መቼ ነው የምትወስደኝ? ነገ ዛሬ ያለች አብርሃም አባቷን የምታይበት ጊዜንም በጣም ጓጉታለች። ነገር ግን ደግሞ እዚህ ጋር የሚያወራው ስራና እንዲሁም ደግሞ የሚባለው ሚስጥር እየሰማች ምነው አሰሪዎች ናቸው ወይ እንደዚህ የሚናገሩ? ምናሉ ልትጎዳኝ ነው ወይ አትጎዳኝም ወይ እያለች እሷም በተደጋጋሚ ጠይቀዋለች። እንዲሁም ሳቤላን ያገታት በፍጹም ሳቤላ እንደማይጎዳትና እንድትረጋጋም ይነግራል። አብርሃምም ከባድ ማስጠንቀቂያ ሰጥቶታል። አሁንኑ በቶሎ ብሩን የማያልክና እንዲሁም ደግሞ የተጠየቀውን ብር አንድም ሳያስቀር የማይሰጥ ከሆነ ሳቤላን በቅርቡ እንደሚገሏትኝ ተነገረው። ሳቤላን በጣም ተጨናነቀች። ዲና አብርሃም እንዲጨናነቅ ማድረግ አለብህ ብላም ትለዋለች። ያለያ ግን ካልተጨናነቀ ይህን ነገር ቶሎ አፍጥኖ ሊልከው አይችልም። ልጁንም በስርዓት እያገኘና እንዲሁም ደግሞ ምን እንዳልሆነች ሲያቅ በፍጹም ይህን ነገር ቶሎ ብሎ ሊልክ አይችልም። ስለዚህ አብርሃምን ማስፈራራት አለብ ብላም ትለዋለች። አብርሃም ከባድ ማስጠንቀቂያ ሰጠው። አሁኑኑ በቅርቡ 1 ሚሊዮን ብር ካላመጣ ሳቤላን እንደሚያጣትም ተነገረው። አብርሃም በጣም ደነገጠ። እንዲሁም ዲና እያስመሰለችና እንዲሁም ይኸውልህ አባቴ እኔ የሆነ ነገር ለማድረግ ሞክሬያለሁ፣ ያ ነገር እስከሚሳካልኝ ድረስ ትለዋለች። ምንድነው ታደርጊ የሞከርሽው ብሎ ይላታል። የሞከርኩት እኔ ይኸውልህ አባቴ አንድ ነገር ልንገርህ፣ አሁን ላይ ሳቤላ የምትወጣበትን መንገድ ማስተካከል አለብን። እናም ቤቱን አሲዘን ቢሆን መበደር አለብን። ይሄን 1 ሚሊዮን ብር ማምጣት አለብን። ልጃችን ወደ ቤቷ መመለስ አለባትኝ። ልጃችን ማጣት አንፈልግም። ከፈለገ ሁለቱም ቤት ይቅርብኝ። እኔ ልጄ ሳቤላ ስትሰቃይ በፍጹም ማየት አልፈልግም እያለች እንባዋን እያነባች አውቃ ያስመሰለች ለአብርሃምም ታሳየዋለች። አብርሃምም ዲናን በጣም እንደምታስመስልና እንዲሁም ደግሞ አውቃ መሆኑን በፍጹም አላወቀም። አብርሃም ዲና ለሳቤላ በጣም እንደምታስብላትና እንዲሁም ደግሞ ለሱ ልጅ ከጎኑ የቆመች ነበር የመሰለው። ዲና አንቺ ከጎኔ ካለሽ በጣም ደስ ይለኛል። ይሄ ነገርም ልቋቋመው የቻልኩትኝ አንቺ ከጎኔ ስላለች ነው። እናም በጣም አመሰግናለሁ ብሎም ይላታል። እንዲሁም ዲና ሳቤላ እኮ ልጄ ነች፣ ለምንድነው አመሰግናለሁ የምትለኝ? ምን ማለት ፈልገ ነው? ሳቤላ ማለት ለእኔ ልጄና እንዲሁም ደግሞ ህይወቴ ነች። በጣም ብዙ ነገር ታደርግልኛለች። እኔ በምላትን ሁሉ ትሰማለች። ልጄ ናት። ስለዚህ ከልጄ በፍጹም ሳቤላ ልጎዳት ወይም ደግሞ ላሳንሳት አልችልም። ስለዚህ ቤት እያለ ሳቤላ ህይወቷ አደጋ ላይ ሆኖ በፍጹም አልታገስም። እኔ ለዘላለሙ ቤት ባይኖረኝ ይሻላል ብላም ትላለች።
እንዲሁም ልዩ አሁን ላይ በተለይ ቲና የምታደርገው ሁሉ ነገር ስላወቀችና እንዲሁም ደግሞ ሙልጭ ጋር ሆና ከጎኗ እንዲቆምላት ሙልጭ አሁን ላይ ሳቤላን ማትረፍ እንዳለባትኝ ግን ደግሞ ከጎኗ ሰው እንደሚያስፈልጋትና ብቻዋን ምንም ነገር ማድረግ እንደማትችል ውስጧን አሳምናና እንዲሁም ደግሞ ተናግራለች። ይህን ነገር የተናገረችው ደግሞ ሳቤላ ወደ ቤት መምጣት አለባት። ስለዚህ ደግሞ እኛ የሆነ ነገር ማድረግ አለብን። እናም ዲናና ማርኮንን አግተን ሳቤላ እንዲለቋት ማድረግ አለብን። የርብቃ ፍቅረኛ ብሩን ካልሰጠሽ ብሩን አልፈልግም፣ ነገር ግን ደግሞ ሳቤላ መልቀቅ አለባችሁ ብሎም ነግሯቸዋል። በዚህ ደግሞ ማርኮን በፍጹም ሊፈራ አልቻለም። ማርኮን የፈለገ ነገር ቢፈጠር ምንም አይነት ፍራቻ የለበትም። ስለዚህ ኤፍሶን ደውሎ ብሩን አልፈልግም፣ ግን ደግሞ ሳቤላን መልቀቅ አለባችሁ፣ ያለ ግን ቪዲዮአችሁን ለፖሊስ ተሰጠዋለሁ ሲልም የፈለግከውን ማድረግ ትችላለህ ብሎም ነበረ ማርኮን የነገረው። ማርኮን ይኸውልህ መጨረሻ ግን በጣም ከባድ ነው የሚሆን፣ ይኸውልህ ምላሹ በጥፍ ነው የሚሆነው፣ ስለዚህ አይመለከተኝም ብሎም ጆሮ ላይ ይዘጋል። ኤፍሶንም በጣም ይደነግጣል። ኤፍሶን ብሩን የሚቀበለው ዶክተር ርብቃ ለመስጠት እንጂ ለራሱ ፈልጎ አልነበረም። ዶክተር ርብቃ ደግሞ ሁሉንም ነገር ሚስጥሩ ስለምታውቅ ስለዚህ ሳቤላ ወደ ቤት መመለስ ነው እንጂ አለባት በፍጹም እነሱ ጋር የተመጣ ብር እኔ አልፈልግም ብለዋለች። ስለዚህ ይህ ሁሉ ነገር ጸብ ከተፈጠረም በኋላ ስለዚህ ምንም ማድረግ አልቻለም። ኤፊሶን ሳቤላ ወደ ቤት መመለስ እንዳለባትና እንዲሁም ደግሞ ብሩን እንደማይፈልግ ሲነግራቸው ዲና ግን በጣም ተገርማ ነበር። ቆይ ሳቤላ እኛ ማገታችን በምን አወቅ? ስለ ሳቤላ እኛ ምንም አይነት መረጃ የለንም ብላም ትላለች። ሳቤላን በደንብ አውቃለሁ የት እንዳለች። ስለዚህ አሁኑኑ ካለቀቃችሁት ለእናንተ ለህይወታችሁ በጣም ከባድ ችግር ነው የሚሆንባችሁ በማለት ድጋሚ አሁንም ይነግራታል። ዲና ምንም ነገር አልመሰላትም። በተለይ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ በዛሬው ዕለት አዲስ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ናችሁ ከልብ ነው የማመሰግነው። ውድ ፋሚሊዎቼ ሳቤላ እንግዲህ ከታገተችበት የምትወጣበት ጊዜ ደርሰዋል። ነገር ግን ደግሞ አብርሃም ብሩ ሊሞላለት አልቻለም። ይህም ብር ካላመጣ ሳቤላ ላይ ጉዳት እንደሚያደርሱባትና እንዲሁም ደግሞ ከአሁን በኋላ ታግተው እንደሚገሏት ነው ለአብርሃም የተነገረው። አብርሃምም ይህን ሲሰማ በጣም ነው የደነገጠው። በሳቤላ ላይ ድርድር የማያውቅና እንዲሁም ደግሞ ሳቤላን በምንም ታምር ቢሆን ምንም ነገር እንደማያደርሳት የፈለገውን ቤትን ቢሸጥ ምንም ቢደረግ ምንም ነገር አይመስለውም። ምክንያቱም ደግሞ ይህን ደግሞ ዲናም ከስሩና እያቃጠረችለት ትገኛለች። ዲናም እንግዲህ እውነቷ እያስመሰለችና እንዲሁም ደግሞ ይህንም በውሸቷ ጭራሽ ፍጹም ይሄ ነገር መሆን የለበትም እያለች ከጎኑ እየቆመች መስላም ብዙ ነገር እያስመሰለች ቤቱ ከተሸጠና እንዲሁም ደግሞ ብሩ ከተሰጣት ሙሉ ለሙሉ ለእሷ ገቢ ስለሆነ ስለዚህ ቤቱ ቢሸጥም ለእሷ ጥቅም ስለሆነ ጭራሽ አብርሃም ግን ለእሱ ያሰበችለትና እንዲሁም ደግሞ ለቤቱ ምንም ነገር እንደማይመስለው ነው የተረዳው ማለት ነው። ነገር ግን ይህ ውሸትና እንዲሁም ደግሞ